ዳጊ ትክክለኛ እናቱን አግኝቷል ማለት ነው። ለዘመናት ሲጠባበቀው የነበረውንም የእናቱን መጥፋት አሁን ላይ ግን ሳሚ እናቱንም እንዲያገኝ አድርጎታል። ይበልጥ ደግሞ ሳሚ ይህንን ውሳኔ ሊወስንበት የቻለ አንደኛው ምክንያት በኃይሉም ሳሚንም ከጨዋታ ውጪ ለማድረግ ብዙ ጊዜ ጥረት አድርጎ ነበርና ይሄ ነገር ደግሞ ቂም አስይዞታል ማለት ነው። ሳሚ ይበልጥ ደግሞ ከሰላም 300,000 ብር ተቀብሎና ለአልማዝ ተሰጥቷት ነበርና አልማዝ ግን የወሰደችው 200,000 ብር ስለነበረ ሳሚ ግን በዚህን ጊዜ ከቃል ጋር በሚያወሩ ሰዓት ቃልም እርግጠኛ መሆኑንና 300,000 ብር ከሰላም እንደወሰደ ይበልጥ ደግሞ እሱን እንደዋሻት በጣም እርግጠኛ ነበረች። ስትጠያይቀው ቆይታለች። ሳሚ ግን ይሄ ነገር ደግሞ አውቃ ዝም ብላኛለች። በእርግጠኝነት ከሰላም የወሰድኩትንም ብር አውቃለች። ታዲያ ለምን ዝም አለችኝ ብሎ ጥያቄ ውስጥ ገብቶ ነበርና ስለዚህ ቃልም በኃይሉ እንደፈለገች ተጠቅማ እሷ ላይ መረጃ አለ ማለት ነው እና ፍላሽን ለሌላ አሳልፋ ለመስጠት እየሞከረች ነው ማለት ነው። ሳትቀድመኝ መቅደም አለብኝ ብሏል። አሁን ላይ ሳሚ ለበኃይሉ እንዳሳሰረችው ሁሉ እኔንም ልትቀድመኝ ነው ብሏል። ሳሚ አሁን ላይ እርምጃ ጀምሯል። ቅድሚያ ግን ማወቅ ያለበትንም አሁንም ቢሆን ዳጊ ነው። በጣም ብዙ መስዋዕት የከፈለው ዳጊ ስለሆነ አሁን ላይ ስለ እናቱ በእርግጠኝነት ማወቅ አለበት ብለዋል። ሳሚ አሁን ላይ ለስልክ ደውሎለት ነበረ ዳጊ ግን ሳሚንም ድጋሚ እንደማያምነውና ከሱ ጋር ስራ መስራት እንደማይችልና በሌላው እናትህን አገኛለሁ በሚል ሰበብ መጥፎ ነገር እንደሚያደርግ ይሄንን ልታስደርገኝ አትችልም እንዳደውልልኝ ብሎታል። ይበልጥ ደግሞ ግን የእናቱ ነገር ስለሚያሰሳው ዳጊ አሁን ላይ ሳሚ እናትህን በህይወት አለችና እናትህን የት እንዳለች ነግርሃለሁ፣ አንተ ግን ይህንን የመጨረሻ እድልህ ነው ብሎታል። ዳጊ በእናቱ እንደማይጨክንና ፈጥኖ ነበረ ስልኩንም ከዘጋ በኋላ ወደ በሩም የወጣው። ፊት ለፊት ባየው ሰዓት እናትህን አግኝቻለሁ በማለት ስንቱን አስደረከኝ፣ ከፊቴ ጥፋልኝ ብሎታል። ዳጊ ይሄ ነገር እንደማይሰማውና ፊት ለፊት ሆኖ ካሁን በኋላ እናትህን አገኘሁ እያልክ እንዳትመጣብኝ ብሎታል። ዳጊ ቆርጦ ነበረ። ሳሚ ግን እውነቱን ማውጣት ስለነበረበት እናትህን ገነት ናት ብሎ ነግሮታል። ዳጊ በጣም ደንግጧል። እንባዎቹ ቅር ብለው ነበር። በዚህን ሰዓት ሳሚ ምን እያልክ ነው እያለው ቆይቷል። በዚህን ጊዜ ግን አሁንም ቢሆን ዳጊ ማመን አልቻለም ነበረ። የቃል እውነታዎች አሁን ላይ እየደበቀቻቸው ውሸቶች እየተጋለጡባት መጥተዋል። ቃል ከመጀመሪያ ከሄለን ጓደኛዋ ጋር ያወራችውንም ሚስጥር አሁን ላይ ጉድ አድርጓታል። ቃል ፍላጎቷ በጣም ብዙ ስለነበረ ይበልጥ ግን ጓደኛዋ ለትንሽ ጊዜ መታ ትንሽ ነገር ፈልጋ ነበርና ሄለንንም አመነጫጭቃት ነበረ። ቅድሚያ ግን ለሄለን ምስጢሮቿና ሰላም ቤት የገባችበት ዋነኛውንም ፍላጎቷ ነግራት ነበረ። ጓደኛዋ ግን ያ ፍላጎቷ አሁን ላይ ልታከሽባት መጥታለች። ከሰላም ጋር ተገናኝተዋል ከጓደኛዋ ሄለን ጋር ወደ ቤት በመምጣት ግን ደግሞ ቃል ደስተኛ አልነበረችም። ቃል ባየቻት ሰዓት በጣም ደንግጣለች። አሁንም አመጣጧ በቃ የኔን ጉድ ለማውጣት ነው ብላ ውስጧ ተረብሿል። ቃል ባየቻት ጊዜ ለምን መጣሽ እያለች ስታጠያይቃት ነበርና እንደዛ አይባልም ልጄ፣ ለማንኛውም ምግብ ልስራላችሁና ምግብ ትበላላችሁ ብላ ነበረ ሰላምን ምግብ ለማቅረብ የሞከረችው። በዚህን ሰዓት ቃል በጭራሽ አይሆንም፣ ለሷ ምግብ አትሰሪም አንቺ በጭራሽ፣ እና ደግሞ እኔ ውጭ ጋብዛታለሁ ውጭ እንሆናለን ነበረ ያለችው። ቃል ግን ሌላ ቦታ ሊሄድ ነበረ። እንደውም ብቻዬን ከመሄድ አድነሽኛል ልንውጣ ብላታለች ለጓደኛዋ። በዚህን ሰዓት ግን ለምንድን ነው እዚህ እንደሆነ የማትፈልጊውና ከዚህ ቤትም እንዳልበላ የምታደርግኝ ብላታለችም ጓደኛዋ ሄለን። ግን ደግሞ ሄለን
አታስቢ፣ የነገርሽኝ ሚስጥር በጭራሽ አላወራብሽም ብላታለች። ቃል በጣም ደንግጣለች። ሰላምም ግራ ተጋብታ ነበርና እንደፈለጋችሁ መሆን ትችላላችሁ ብላቸው ነበረ። በዚህን ሰዓት ግን ሰላም እንደምታየው ጓደኛዋን ማባረር እንደማትችል ነበረ የተረዳችው። ቃል እናቷን ሰላምን በመጥራት ማዋራሽ ነገር አለ ብላት ነበርና ስለ ሄለንም መጥፎ ነገሮችንም ነግራታለች። በዚህ ሰዓት ሰላምም ማመን አልቻለችም። እንዴት እንዲህ ልትሆን ትችላለች? እኔ እኮ በጣም ጥሩ ሰው ጓደኛሽ መስላኝ ነበረ ወደ ቤት ይዣት የመጣሁት እያለቻት ቆይታለች። አሁን ላይ ይበልጥ ሄድ ያስወጣታለሁ አሁንኑ ብላ ነበረ። ሰላምንም አስቆማታለች። ቃል አይቻልም ማም አሁን ላይ ካስወጣሻት ጥሩ አይሆንም እና እኔ ቀስ ብዬ ይዣት እወጣለሁ ብላታለች። እና ደግሞ ካሁን በኋላ በጭራሽ እሷንም እንዳታምኛት፣ ብታገኛት ራሱ ወደ ቤት እንዳታመጫት ብላታለች። ይበልጥ ደግሞ ስለኔ ምንም ነገር ብትልሽ እንዳታምኛት እያለች ቃልም ቅድሚያ ለሰላም ስታስጠነቅቃት ነበረ። በዚህ መሀል ስለ ሌብነቷም አውርታባታለች። ይበልጥ ደግሞ አሁን ላይ ሄለንም ቲቪ ለመክፈት ስለደበራት ሪሞት ስትፈልግ ነበርና በዚህ ሰዓት ግን ለሰላም የነገረቻትንም ቃል ስለነበረች ይበልጥ እውነትም ልትሰርቅ የመጣች መስሏታል። ሰላምም ሪሞት የምትፈልግበቱ ጊዜ ሰርቃ ለመውጣት ያሰበች መስሏት ነበረ። ሰላምም በጣም በንዴት ስታዋራት ነበረ። ቃልም ደግሞ ሌብነቷንም ለማስመስከር ሞክራለች። በዚህ ሰዓት ሰላም በጣም ተናዳ ነበረ። ፈጥነሽ ከዚህ ቤት አውጭልኝ እያለቻት ነበርና ሄለንም ይዛት ቃል ወደ ውጭ ወጥታለች። ምንድነው እያደረግሽ ያለሽው? እኔ ሌባ ነኝ እንዴ? አንቺ ነሽ አይደለ ስለሷ መጥፎ ነገር ስለኔ መጥፎ ነገር እንድታስብ ያደረግሽው ብላለች። እሷን መሀል ሁለቱም መሀል ጦርነት ተፈጥሯል። አሁን ላይ አንቺ ስለኔ ምንም ነገር ልትናገሪ አትችይም እና ምንም ማውራት አትችይም፣ ከጎኔ ዞር በይልኝ ብላታለች ማለት ነው። አሁን ላይ እሷ ግን ይሄ ባለች ሰዓት በጭራሽ አንቺ ስለኔ አትናገሪም ብለሽ ታስቢያለሽ፣ በዚህ ቪዲዮ ግን ለሰላም ሁሉንም እውነት እነግራታለሁ ብላ ቪዲዮውን ከፍታለች። ቪዲዮ በከፈተች ሰዓት ግን ቃል ያለችው ነገር ምንም ማድረግ እንደሌለባት አስባለች። መልሳ ጓደኛዋንም ሄለን እባክሽን ተይ እያለች እየለመነቻት ነበርና የፈለግሽውን ያክል ብር ሰጥሻለሁ ግን ይሄንን ነገር እንዳትናገሪ ብላት ነበረ። ሄለንም እኔ ብር አልፈልግም፣ እዚህ ቤት መኖር ነው ካንቺ ጋር እኩል እያለቻት ነበርና ይሄ በጭራሽ ሊሆን አይችልም፣ ስላንቺ መጥፎ ነገር ስለነገርኳት ማን በጭራሽ እኔንን አታምነኝም ድጋሚ ብላለች። እሱ የራስሽ ጣጣ ነው፣ አንቺ ነሽ የፈለግሽውና እንደፈለግሽ ማድረግ ትችያለሽ። አሁኑኑ ግን ይሄ ነገር አድርጊ፣ ወደ ማታ ልብሴ ይዤ እመጣለሁ ብላታለች። ቃል በጣም ጭንቀት ውስጥ ገብታለች። ከሰላምም ለማውራት ሞክራ ነበርና ሰላም አሻፈረኝ ብላለች። በጭራሽ ይሄ ነገር ሲሆን ቆሚያ ላይም ነው ይሄ በጭራሽም እንዳታስቢው፣ ምክንያቱም አሁን ላይ እቺ ልጅ ሌባ ናትና አንቺ እኮ ነሽ ሌብነቷንም የነገርሽኝና ወደ ቤት እንድትመለስ አላደርግም፣ ይሄ ነገር ከሷ ጋር አንቺ ራሱ ባይሽ ውርድ ከራሴ ነው ብላታለች። በዚህ ሰዓት ቃል የምትሆነው አጥታለች። ይበልጥ አንድ ደግሞ ችግር መጥቶባታል። ሌላኛው ችግር ደግሞ አሁን ላይ የሆነው ደግሞ አሁን ላይ ዳጊ እናቱን አግኝተዋል። ወደ እስር ቤት ሄዷል። ግን ደግሞ እውነቱ እንዳይናገር ለሳሚ ማስጠንቅቆታል። ስለሆነ ግን ደግሞ ለአንድ ሰው ለብሌን ነግሯታል። ብሌንም በጣም ደስተኛ ነበረች ይህ ነገር ስትሰማ። ግን ደግሞ የቃል አሁን ላይ ፍራቻዋ ጨምሯል። ምክንያቱም ሰላም በጣም ደስ የሚል ዜና ሊነግርሽ ነው ብላታለች። ዜናውም የሆነው አጎትሽን በኃይሉ ሊፈታ ነው ብላታለች። ከተቀመጠችበት እንደ እሳት ነበረ ተናጠረችው። በዚህን ጊዜ ግን ምንድነው ደነገጥሽ ልጄ? ለብዙ ጊዜ እኮ ስትጠብቂ የነበርሽው አንቺ ነሽና ተፈታው፣ መቼ ነው የሚፈታው እያልሽና ስትጠይቂ የቆየሽው ብላታለች። ደግሞ መቼ ነው የሚፈታው እያለቻት ነበረ ቃልም
አሁን በቅርቡ ነው አንድ ጓደኛውን የድሮ ጓደኛው አግኝተዋልና በእሱ ምክንያት ሊወጣ ነው ብላታለች። ደግሞም ላንቺ መልእክት ልኮልሻል እያለቻት ነበርና እና ደግሞ በቅርቡ መጣለው በያት ለቃል ብሎሻል እና ደግሞ ቀድሜ ማገኝሽ አንቺን ነው ብሎ መልእክት እንደላከልሽ ብላ ነግራታለች። ቃል በቃ ገደለኝ እያለች በውስጧ ስትርበተበት ነበርና የቃል መውጫና መግቢያ አጥታለች ማለት ነው። አሁን ላይ ሰላም የቃል ሁኔታ በጭራሽ ሊገባት አልቻለም። ምንድነው ሆነችው? ምን እየተፈጠረ ነው ብላለች። የቃል እየዘረጋችው ወጥመድ አሁን ላይ ራሷንም ጠልፎ ጥለዋታል።